በለው ተቃቀፉ። ምንድነው ሰራተኛ ናት እንዳንል ሁማን ሄር አድርጋለች። ኦላላ ተረጋጋ። ጨመካት እኮ ብሮ ጨመካት። እዩም እርጉዝ ናት። አሁን ማይሄደ በማን ይደብራል ቡራዬ። እና እንዴት ሹገር ማሚ ያምጥቷል ጋይስ። ኦላላ እሰይ እሰይ እሰይ። ሀይሚም ዳቦ አልሰጥም ማለች ወይ ፍንክች። አሁን ሴት ያመላልሳል ቡራዬ ቀይራል። ውይ በለው የጨመቃት ነው። አይ ጅላይሙት እንዲያ ምንድን ነው የሚባለው? ጅላይሙት እንዲያጫውት ብሩኬ 4 ልጅ ውለዱ አለን ከሀይሚ እንጂ ታዲያ ከ4 ሴት ነው እንዲህ ያልንህ? ይሄ ልጅ 4 ልጅ ውለዱ ስንለው ጊዜ ከ4 ልጅ በአንድ አመት ሊፈለፍለው ነው። ከ4 ሴት 4 ልጅ። አዎ ከዩ አንዱ ተረግዟል እየመጣ ነው። ይሄ ደግሞ ዛሬ ተረግዟል ሊመጣ ነው። ሀይሚ ዳቦ አልሰጥም ብላለች፣ ወደፊት ትሰጣለች። ከሀይሚ ይረግዛል። ከዛ አንዲት ሴት ትቀራለች። 4 ሴት 4 ልጅ በአንድ አመት። 4 ጫጩት እና ብሩኬ ሌላኛዋን ውሽማ አምጥቷል። ሌላኛዋን የልጅ እናት ስለ ልጅ ነው ዛሬ ከመጀመሪያው እስከ መጨረሻው ያወራው። ኦ ማይ ጋድ በጣም ደስ ይላል ቡራዬ። በአንድ አመት 4 ልጅ ዱብ ልታረግ ነው ይሻላል። አንዴ ለዳይፐሩም ለምንም በአንድ ትገዛለህ። 4 ልጅ በአንዴ ዱብ ሊያረግ ነው። እና ዛሬ እንግዲህ ሌላ ውሽማ፣ ሌላ ሰራተኛ፣ ሌላ ሹገር ማሚ ወደ ቤታቸው ይዞ ጎራ ብሎ ነበረ። ሀይሚ ዳቦ አልሰጠኝ ስትል ሌላ ሴት አመጡ። ሀይሚ ደግሞ እኔ አልሰጠው ስለምን ነው በእናንተ የሚደበረው? ስለዚህ እየተደበረባችሁ ነው እያለች ነገር ስትሰራ ነበረ። ላላ ረበለው። ይሄ ድራማ ግን እንዴት ነው? መስመር እየሳተ ነው። አዲስ አበባ ስትመጡ ሌላ አይዲያ ሲጠፋ አሁን በቃ ወደነ ቤተሰብም ሙሽ የሚለችም ጋሽዬ የሚለም አሁን ድሞ ወደ ሴት ተቀየርክ። በለው ነገሩ ከረረ። 3ኛ ዓለም ጦርነት ሊፈጠር ነው እንጂ ዛሬ ሌላ ውሽማ ብሩኬ ያረገዘችው ሳትወልድ ሌላ ልታስረግዝ ነው። ወዮ ይውጣላችሁ ብሎ ነው ብሩክ። ይውጣላችሁ። እዩን አረገዝሽ ብላችሁ አስረገዝክ ብላችሁ ስትቀረሹብኝ ይሄው ሌላ መጣው ምን ታመጣላችሁ ብሎ እኮ ነው። ይውጣላችሁ ብሎ ድራማ እንደሆነ የማይገባችሁ ሰዎች እንግዲህ ዛሬ እንዴት ስጨሱ እንደምታመሹ ኢማጂንና እንዴ ብሩክ በለው አስተቃቀፍ ግን ማለት ነው። በለው የቆየ ልምድ ያለው ነው መስሎና ተጠመጠምክባት፣ ጨመቃት ቀስ ቀስ። እንዴ ምን ነው እንደዚህ ቸኮልክ? እና ልጁን ማለት ነው 4 ልጅ ውለድ ብለን በአንድ አመት 4ቱን ልጅ ከ4 ሴት ሊያፍረከልክላችሁ ነው እንግዲህ። ልጅ ለማንሳት ክርስትና ለማንሳት እንግዲህ የእዩ ወንድ እንደሆነ አውቋል መሰለኝ። ከዛሬዋ ደግሞ ሴት ነው የምወልድ እያለ ነው። እና እሺ ብሩኬ ከሹገር ማሚያ የምትወልደውን ሴት ለኔ እሺ የእዩ ወንድ ነው። አራኒ የእዩንስ አልወስድም። እቺ እንደው እስኪ ጸባይዋን አይቼ ጸባዩ ጥሩ ከሆነች የእሷን ልጅ ያነሳሉ። የሩታ ልጅ ብዬ ነበር እኮ ወንድ ሆነ ለባሌ ሰጠው ነበር፣ ገና አልተጋባንም። እና እኔ የእዩን አልፈልግም፣ የዚችን እፈልጋለሁ። ሴት ራት አብላካት ነው አብሳላት ብሎ ሊሞት እኮ ነው። የሚያብሰለስል ነው ያባት ያምላክ ማለት ነው። እና በል ሴት ከሆነች እኔ ወስዳታለሁ። እሺ እና ዛሬ አብረ ነው እንዲያደርኩ ስለ ልጅ በጣም ደጋግማ አወራ። አስረግዛታል። ዛሬ ዳቦ ሰጥታለች። እሷ ቤት ያደርክ ውይ ፈጣሪ ያለሽ እንዴት ሰው አንድ ስህተት አይበቃውም? ዛሬም ሌላ ስህተት። ኦ ማይ ጉድነስ። ይመችህ። ገንዘብ ካለ በሰማይ መንገድ አለ። እና ወደ ቁም ነገሩ እንሂድ ጋይስ። ብሩኬ ምን አለ? ቤቴ ነው ሀይሚን ውጪ ቤቴ ነው የምትል አንተ። ቆይ የገዛው አስመሰልኩ። ምን የተከራየው ቤት እኮ ነው። ምን ታካብዳለህ? የሆነ እንደው ታዲያ ምን ይጠበስልህ? ገና ቤት ስላለህና ሴት ስለረከሰ በየአስፓልቱ ሴት እየተዝረከረከ እንደው ቤት ነው እያልክ 40-50 ሴት አምጥተህ ልትልበት ነው? ልታዳራበት ነው? ቤት ቢኖር ታዲያ የሴት መጠራቀሚያ ነው እንዴ? ስራ መስሪያ ነው እንጂ። አሁንማ ሚፍታም ወጣለት። በቃ እዚህ ቤት 10 ሴት እያመጣ እንደፈለገ ያረጋቸው ነው ማለት ነው። እና ሴቶችዬ ደግሞ ብር ነው የሚፈልጉት፣ ብርና መኪና። ከዛ ውጭ ሌላ ምንም አይታያቸውም። እና ሀይሚ ደግሞ እስከዛሬ አልሰጠውትም፣ ስላሰጠውት ነው ሴት የሚሰበስበው ብላለች። እና እውነት ለመናገር ሴት እያመጣችሁ የምትሰሩት ስራ በጣም የሚደብረው።
እና ደግሞ ሀይሚን ውጪ ቤቴ እኮ ነው ላልከው ማለት ነው ላስታውስ ብሩኬ ራስ እኮ ነው የቤቷን እቃ ጭነህ ሄደህ ከኔ ጋር ሆኜ አልካት እንጂ እሷ አይደለችም የመጣችብህ። ሰው እቃዋን እሷ ሳታይ ጎትተህ ጭነህ ወስደህ ከቤትህ ካስገባህ በኋላ አሁን ደግሞ ቤቴ ነው ብለህ የመመጻደቅ መብት የለም። ምክንያቱም እሷ ሳትፈልግ ራስ ጎትተህ ወስደህ ከአንተ ጋር ካረክ በኋላ አሁን የነገር ሲፈጠር የበላይነት ተሰምቶ ውጭልኝ ከዛ የፈለግከውን ሴት እያመጣ እሷን ማነድድ አትችልም። ምክንያቱም አሁን መልሰህ እዛ ካስወጣህበት ቤት ወስደህ እቃዋን አስገባላት ከዛ የፈለገን ነገር እያልክ መመጻደቅ ትችላለህ። ለምን እንኳን አንድ ሴት ለምን 10 20 30 40 ሴት አታመጣም? ምን አገባን? ስለዚህ ሀይሚን ድሮ ቤቷ ወስደህ እቃዋንም አስተካክለህ ቴሌቪዥኗንም ወስደህ እንዳመጣህ መልሰህ አስቀምጥ እሺ። ከዛ በኋላ ቤቴ ብትል ጥሩ ነው። ግን አንተ ራስህ እሷ ሳታይ ሳሰማ ደብቀህ አምጥተህ አሁን ቤቴ ማለት አይደብርም? አይከብድም ወይ? ይከብዳል ትንሽ። እና በአጠቃላይ ብሩኬ አትመጻደቅ። ሲቀጥል ደግሞ ለተከራየው ቤቴ እያልክ ጉራት ጎርን እና እንደዚህ መበሻሸቁ ጥሩ አይደለም። ሀይሚ ገና አታስከብረኝም ስላለች ማለት ነው ሀይሚ አታስከብረኝም ስላለችህ እዩ ከትናንት ወዲያ አፏን ከፈተችባት፣ ዛሬ ደግሞ ሌላ ሰው አፏን እንዲከፍትባት ማምጣት የለብም። ሌላ ሰው አፉን እንዲከፍትባት ነው እንዲያ ታዲያ መጣት እና ሀይሚ ትናንት አላስከበርከኝም ስትልህ ሌላ ሴት አምጥታ ልታሰድባት ነው ሀይሚ የምትናደድ መስሏል? አልተናደደችም። ቆርጣለች እኮ እሷ እንደ የተወችው ነገር ነው። እና እንደዚህ ሴት የሚቀያየር ወንድ ደግሞ ማለት ነው። እስኪ ሀይሚ ከመቼ ወዲህ ነው ወንድ የቀያየረችው? አሁን እንግዲህ ብሩኬ ወንድ ሲያመጣ እኔ ሀይሚም ወንድ እንዳታመጣ እየፈራው ነው። በቃ እንደዛ ከሆነ ካላስ ከሰሩ፣ የመጨረሻ ከሰሩ። ብሩኬም ሴት ካመጣ ሀይሚም ወንድ ካመጣች ካላስ እነዚህ ሰዎች የሚለያዩበት ነገር ቅርብ ነው ማለት ነው። ልክ የአብርሽና የሩታ ነገር ነው። በቃ አሁን ብሩኬ በቃ የአብርሽን ኮፒ ፔስት እያደረገ እየሰራ ነው። እና ከዛ ደግሞ የብሩክን ደግሞ ማርክ ቁጭ እያደረገ እና ባትኮራረጅ ጥሩ ነው። ቢያንስ የራሳችሁን አይዲያ ስሩና ሴት መቀየር የሚያምርበት አብርሽ ነው። እንደው ልምድ ሆኗል፣ ለምደነዋል። አብርሽን ከአንድ ሴት ጋር ስናየው በቃ ያመናል፣ ያቅለሸልሽ። ሌላ ሴት ሲቀይር ነው ደስ የሚለን እና ብሩኬ ላይ ደግሞ አያምርበትም። ሴት መቃየር ብሩክ አያምርብም፣ የምር አያምርብም እኮ። እንደውም ለማቀፍ ራሱ እየቀፈፈ ነው የምታቅፋቸውና የምር ምንም አንተ ጋር ሄድም። ሴት መቃየርን አብርሽ ያድርገው። በቃ አብርሽ ላይ ያብራል። አብርሽ እኮ ልቡ ተርከክ ብሎ ላቡ ጠብ ነው የሚል ሴቶቹ ጥግት ሲሉት ማለት ነው የሚሆነው ነው የሚጠፋው፣ የምር ነው የሚተውነው። እና ብሩኬ ደግሞ ዝም ብለህ እየሳክ እየገለፈጥክ ዝም ብለህ ቀልድ ምናምን እያወዛ ነገር ነው እና አንተ ላይ አያምርም። የምር ብሩኬ ላይ ሴት መቃየር እንዴት እንደሚደብርበት እና ሴት መቃየሩ ላይ ብትታወው ጥሩ ነው። ሌላ ስራ ስሩ። እንደዛ አይነት ስራ አያምርም። ክብራችሁንም ጥላችሁ በቃ በጣም ብዙ ነገር ነው የምታጡት በነገራችን ላይ። እና ዛሬ የመጣችሁ አብሳላት አሳዘነችኝ። እንዴት እንደምትከረብቷት እንዴት እንደምትገነጣጥሏት እያሰብኩት ነው ገና ካሁኑ። አይ ምስኪን ገድላችኋታል። ዛሬማ በቃ አተርፍ ብቻ አብሳላት የምትባለች ተመካክረው እንደሆነ የምታውቁት ልንገራችሁ። ከትናንት ወዲያና ትናንትና ከእዩ ጋር ቪዲዮ ሰርቶ ብሩኬ በራሱ ቤት ለቀቀ። ዛሬና ትናንት ደግሞ በብሩክ ቤት በሀይሚ ቤት ሁለት ቪዲዮ እነዚህ ልጆች እየተመካከሩ ነው እየሰሩት ያሉት እንጂ የእውነት አይደለም። እና ተመካክረው እየሰሩ እናንተ መናደድ የለባችሁም። ጀስት ፈታ ዘና በሉበት በቃ። ሌላ ምንም ማድረግ አይቻልም። ምክንያቱም ብንመክራቸው እነዚህ ልጆች የሚመለሱ አይነት አይደሉም። በቃ በምክር አይመለሱም። ዶላር አስክሯቸዋል። መምከርም አያስፈልግም። ዝም ብለን እኛ ድራማውን መከታተል ብቻ ነው እኛ እና ተመችቶናል። ብሩኬ ልጅ እያልክ ነው እንግዲህ 4ቱን ልጅ በአንዴ ሊያፍለከልከው ነው እንግዲህ። ተዘጋጁ። ዳይፐር እየገዛችሁ 32ቱ ወንድማችሁ 4 ልጅ በአንድ አመት ሊወልድ ነው። እንዴት ነው? ዳይፐር ለመላክ ዝግጁ ሬዲ ናችሁ? ተዘጋጁበት። ዳይፐሩን ለመላክ ተዘጋጁ። 4 ልጅ ሊያፍለከልክላችሁ ነው እና እንግዲህ ጥሩ ነው ብሩኬ። ወይ አንተ ተቀየርሽው ያለ ዘፋኙ